እንዴት ያረጉታል የሆድን ህመም እንዴት ያረጉታል የሆድን ህመም ማጭዳ ይገባበት በእጅ አይታረም ትላለች ጎጃሜ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የአብርሃም ቲሞች እና የጎጃም ቲሞች እንዲሁም የኤርሚ ቲሞች እንዴት ናችሁ እላችኋለሁ። እንግዲህ ውዶች የማናጀሮች ዶክተሮች እንግዲህ እንዴት አላችሁ እናንተ? እኮ ለእኔ ማናጀሮች ዶክተሮች ናቸው። ሀቂቀትን እጅግ አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታረጉቶቼ እጅግ ነው የማመሰግነው። እንዲሁም በትክታክ እየቆራረጣችሁ ሼር ብታረጉት የሄርሚንም የኔንም በጣም ጥሩ ነው። ሄርሜላንም እንደምንም ብለን ሰሞኑን እንግዲህ 100K እናስገባት እህቶቼ። እንዴት ማን ከማን ያንሳል? ለምንድን ነው 100K የማታስገባት? ተመካክራችሁ የሄርሜላ ልጆች። እኔ 2 ስልክ ነው ያለኝ፣ 1 ላፕቶፕ፣ እሱንም በሱ ሁሉ ነው ያደረኳት። ስለዚህ ኮፕሊንክ ሼር እያደረጋችሁ ለምንድን ነው ሄርሚን 100K የማታስገባት? በጎቹ እኛ እያለን 100K አትሞላትም ብለዋል። እነሱ እንደፈከሯት መሆን ሳይሆን እኛ እንዳልን ማድረግ አለብን። ስለዚህ ሁላችንም እንበርታና 100K እናስገባት። እንዴ ለምንድን ነው ምን ተመነሳለ? እሷስ ቢሆን ለምን ብለን በቃ ያበጠው ይፈንዳ እንበል። አዲሱን ቀሚሴን እሳበለው ማታ ሸጋንችን ነገር ስቋጥር ስፈታ ብለን ደሞኛ ቃቀጭ አርገን ቶሎ ብለን ማለት ነው። ወደ ዳኒ ስገባ ዳኒ ግጥም ያለ ነበር እኮ አብርሃም ወደ ቤት ይምጣ፣ አብርሃም ወደ ቤት ይምጣ፣ ነገ ድል አለ፣ ትልቅ ሰርፕራይዝ አለ፣ ትልቅ ድግስ አለ፣ ወደ ቤት ይምጣ ሲባል ሰማ። እሺ ወደ ቤት ለምን ይመጣል? እኔ በፍጹም ከጋሽዬ ቤት ከጋሽዬ እጅ ፈርቅቃችሁ እንዳታመጡ፣ ከጋሽዬ እጅ ፈርቅቃችሁ እንዳታመጡ። ከጋሽዬ እጅ አብርሃም በፍጹም መውጣት የለበትም። ዳኒ ተበሳጭተሃል፣ እናውቃለን መበሳጨትን። ስለዚህ በቃ ተው። እንዴ አንተ ለሱ እያልክ ስትኖር ስትለፋ የከረምክበትን እላቢ ደህና እየመጣ እላቢ አግኝተህ እላቢ ያውጣል እኮ ያንተ ድካም እኮ። አሁን ደግሞ እንደዚህ ብለህ ደግሞ ከጋሽዬ እጅ ፈልቅቃችሁ ደግሞ ልጁ ልታመጡት ላ ይሄማ ሩታ ልታስበላው ነው እንዴ? ልጁ ሩታ ልታስበላው ነው እንዴ? ለምን እንደዚህ ይሆናል? ይሄማ ሩታ ልታስበላው ነው ማለት ነው። ለጭራቆች አሳልፈ ልትሰጠው ነው ማለት ነው ዳኒሻ። ስለዚህ ብዙ የደከምክበት ዋጋ የከፈልክበት እላቢ እንዲያመጣ አሁን እንደዚህ ማድረግ የለብህም። ከጋሽዬ እጅም ልጁ እንዳይወጣ ከጋሽዬ ቤትም እንዳይወጣ እዛው ባለበት መቀመጥ አለበት። አብርሃም መቀመጥ አለበት እዛው ማለት ነው መቀመጥ። እንደ ቀልድ ነው እንዴ? እንደዚህ ቀልድ ነው እንዴ? ስለዚህ የአንተ ድካም እላቢ ያመጣል እያልን አንተን እያገዝንህ ከጎንህ ቁመን ድጋሚ ያሳልፈህ ለጥላት መስጠት በፍጹም ከቤት ከጋሽዬ ቤት መውጣት የለበትም። አብርሃም እዛው ከነበረበት ከጋሽዬ ቤት መቀመጥ አለበት። ምክንያቱም ኬኩ ይሄ 500K እንደሚከበር እናውቃለን። ድግስ እየደገሳችሁ እያዘጋጃችሁ ትላልቅ ባልደረቦች፣ የስራ ባልደረቦቹ፣ ጓደኞቹ፣ ሚዜዎቹ፣ አብሮ አደጎቹ እና ቢላ ሌሎቹም እንደዚህው እየደገሱ መሆኑ ሰምተናል። ትልቅ ድግስ እንዳለ እናውቃለን። ግን ደግሞ ያንን ድግስ በሰላም በአንድነት በፍቅር እንዲወጣ ከፈለጋችሁ እዛው ከነጋሽዬ ጋር ይቀመጥ። እሱንም አለባብሳችሁ ዝንጥ አድርጋችሁ ግማሽ ምን የያዘልሽ እንዳታሳፍሩን፣ ሱፍ ሳታለብሱ ሽር ሳታረጉ ደግሞ እንዳታመጡብን። ስለዚህ ከጋሽዬ ቤት መውጣት የለበትም። በቃ ደመቁ እንደሆነች ለአብርሃም አትተኛ። ገባ? ለአብርሃም አትተኛ። በቀልም በቀል እያደረገች ነው ይችልሽ በደል። አሁን ደግሞ ከቤት አውጥታችሁ እንደዚህ የምታረጉ ከሆነ አብርሃምን ድጋሚ ልታስበሉት ነው ማለት ነው። ይዘገያል። ህመሙ ከባድ ነው። የተለከፈው በሽታ ከባድ ነው እናውቃለን። በእኔና በእናንተ ቢሆንስ በእኔስ በአንቺስ ቢሆን ብላችሁ አስቡት። ህመሙ መዘዙ በጣም ከባድ ስለሆነ ስለዚህ አሁን እናንተ ማድረግ ያለባችሁ ዳኒ ተባብራችሁ አብርሃምን ከጋሽዬ እጅ መፈልቀቅ ሳይሆን እንዲሻለው መጣር እንዲድን መጣር ነው። ገባህ አይደል? ስለዚህ አትበሳጭ ዳኒ። እንደተበሳጨህ ገብቶኛል አውቃለሁ። አትበሳጭ፣ መበሳጨት የለብህም። አሳልፈህ ደግሞ ልጁን አመጣክ
ለደመቁ ሰጣለው ማለት ዘበት ነው። ምክንያቱም ምሽክላ ገባህ? ከባድ ችግር ይፈጠራል ዳኒ። ስለዚህ አንተም ራስህን ጠብቅ። ከዚህ ሴትዮ ጋር መገናኘትን ከዚህ ሴትዮ ጋር ጠጋ ጠጋ ማለትክን እቺ ጠጋ ጠጋ ቃለት ተነሳ የሆነ ነገር ሲሆን እንዳይሆንብህ ይቅርብ ዳኒሻ፣ ይቅርብ ወንድሜ፣ ይቅርብህ፣ ይቅርብ ነው የምልህ። እኔ ዳኒ ይቅርብ እያልኩ ነው። ምሬን ነው የምልህ። እንደዚህ አይነት ነገር ይቅርብህ። አትጠጋ። ለአብርሃም ብዙ መስዋዕትነት ከፍለሃል፣ ብዙ ዋጋ ከፍለሃል። ይገባኛል፣ አውቃለሁ። አትበሳጭ። ደግሞ ደመቁ ምን ደመቁ መጣ አልመጣ ምን ደመቁ እኮ የተፈታ ሚስት ናት እኮ። አንድ ልብስ ለብሳ አንድ ፀጉር እኮ ተሰርታ 7-8 እኮ ቪዲዮ የምትለቅ ሴት ናት አይደለ ደመቁ? ስለዚህ ስለ ደመቁ ተዋት በቃ። ብዙ ዋጋ ከፍለሃል ዳኒ፣ ብዙ መስዋዕትነት ከፍለሃል ለአብርሃም። ስለዚህ ያንን ውጤት ደግሞ አንተ በደንብ ማንጣት ያለብህ ከአብርሃም ጎን ቁመህ እዛው ባለበት እንዲሻለው እንዲድን ማድረግ ነው አይደል እንዴ ወገኖቼ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? ላለው እንግዲህ እንደ ቆመ ሐውልት አድርጋችሁ ልጁን ከዚህም ከዛም ከዚህም ከዛም ከዚህም ከዛም እያደረጋችሁ ልጁ ሊጎዳ ነው። ቅድሚያ ለአብርሃም ፍትህ፣ ቅድሚያ ለአብርሃም ጤንነት ብታስቡ በጣም የተሻለ ነው። ድግሱም ወደ ቤትም መምጣት ካለበት መነጋገርም ካለባችሁ መወያየትም ካለባችሁ የሰው ልጅ ጤና ነው የሚበልጠው አይደል? ጤና ነው የሚበልጠው። እናንተ በተከራከራችሁ ቁጥር፣ እናንተ በተበሳጫችሁ ቁጥር፣ እናንተ በተቦጣቦጣችሁ ቁጥር የአብርሃም ህመም እየጎለበሰ ነው የሚሄደው። እናንተ የአብርሃም መፍትሄን የሚገኝበትን ፈልጋችሁ አንድ ነገር ብታረጉ የተሻለ አይደለም ወዳለሻ። አሁን ደመቁ እዚህ መጣ አልመጣ ምናምን እንያረግላታል። የቆመ ሐውልት መጣ አልመጣ ራሷ ናት ያንኮላሸችው፣ ራሷ ናት ያበላሸችው። ደግሞ ቤትም አይምጣ እያለች ነው። አሁን ቤትም እንዳይመጣ ፈቃደኛ እየሆነች ነው። ቤቱንም ልከለክለው ነው። ደግሞ አብርሃም መምጣት አለበት ምናምን ብለህ ዳኒ አትበሳጭ። ለማንኛውም አትበሳጭ። መበሳጨት ጥሩ አይደለም። አዎ አትበሳጭ። ቻል አድርገው ሁሉንም ነገር። ከዚህ የበለጠ ብዙ ነገር፣ ብዙ ቡጥቡጥ፣ ብዙ ዱላ፣ ብዙ ብትር፣ ብዙ ነገሮች ያሳለፍክ ሰው አይደለህ? ስለዚህ አሁንም በርተህ ጠንክረህ ከወንድም ጎን ሆነህ አብርሃም የሚድንበትን ወደፊት የሚመጣበትን ወደፊት ምን ማድረግ እንዳለበት እሱን መክረክ የበፊቱን የመጣበትን ትውስታ እንዲያስታውስ በፊት የሰራቸውን ነገሮች እንዲያስታውስ አድርገህ እሱን ነገሩን እንትን ብትለው በጣም የተሻለ ነው። በጣም ለምን ብዙ ስለለፋ ብዙ ስለደከምካ። ይህ አሁን የውጤትህ ዳኒሻ ያንተ የውጤትህ ዋጋ ነው። ስለዚህ ደመቁን እርግፍ አድርገህ ተዋት። በቃ እርግፍ አድርገህ ደመቁን እርግፍ አድርገህ መተው። ሌላ ምን አለ እንዴ? ደመቁ ጋራ ታላ ደመቁ ምን ነው እንደዚህ? ደመቁ የተፈታች ሴት ናት። እየተረመጠመጠች እሷስ ቢሆን እናንተን ለማገኘት የምትወስነው ነገር፣ እናንተ ጋር የምትመጣበት ነገር አንዳንድ ጊዜ የተፈታ ሴት እንዴት ራሷን አታስከብርም? እንዴት ራስሽን አታስከብርም? ደመቁ ራስሽን ለምን አታስከብርም? ለምን ዘላለም አለምሽን የወንድ መሳቂያ፣ ዘላለም አለምሽን የሰው መሳቂያ ምን ያደርግልሻል? ይህስ ነገር ተገቢ ነው ብለሽ ታስቢያለሽ ወይ? እስኪ ንገሪኝ። ለምን ራስሽን አታስከብርም? ራስሽን ለምን በዚህ ልክ ዝቅ ታደርጊያለሽ? ለምን ትወርቂያለሽ? ሰው እንዲጠላሽ ለምን ትሆኛለሽ? አየሽ አይደል ልዩነታችንን። በቅንጭላታችሁ ተደፉ ብለሽ ነው መልስ የሰጠሽው። ሁላችሁም እዚህ ጋር ማለት ነው በቅንጭላታችሁ ተደፉ ብላችሁ ነው መልስ የሰጣችሁን። ይሄ ነገር ተገቢ ነው? የተመልካችን ሞራን አይሰብርም? ባይዘው እሱ ኤፍሬም ወንድሙን የቀበረ ወንድሙን የከዳ ለገንዘብ ብሎ ወንድሙን ያንኮላሸ ሰው ነው እሱ። ከዚህ መሀልም መገኘት የለበትም። ልንገራችሁ፣ ከዚህ መሀልም መገኘት የለበትም። ዳኒሻ ለማንኛውም እንወዳለን፣ እናከብረሃለን። አንድ ልብስ ለብሶ እኮ ነው ቪዲዮ የሚሰራው ይሄ ኤፍሬም የተባለ ግለሰብ። አንድ
አይነት ቪዲዮ በቃ የጂንስ ጃኬት ይወዳል። ይሄ ዓመተ ምህረት ያለፈበት ማለት ነው። ዓመተ ምህረት ያለፈበት ገገማ ደንቆሮ። እናንተ መጣችሁ እኛን እኮ እንደዚህ ያደረጋችሁ የሰው ደንቆሮ፣ የደንቆሮ ማቶች ደንቆሮ